ሰላም እንዴታላችሁ የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም በደቡብ ኢትዮጵያ ክልል ጋሞ ዞን ጋጩ ባባ ካምባና ቦንኬ ወረዳዎች በደረሰው የመሬት መንሸራተትና የጎርፍ አደጋ የሟቾች ቁጥር ወደ 107 መድረሱን የጋሞ ዞን ዋና አስተዳዳሪ ዶክተር ደምሴ አድማሱ ተናግረዋል። የጋሞ እናቶችም እያለቀሱ ይገኛሉ። ይህ በእንዲህ እንዳለም ከ3 ቀናት በኋላ ከተከመረበት ናዳ በህይወት የተገኘ አንድ ወጣትም አነጋጋሪ ሆኗል። የመንግስት ኮሙኒኬሽን ጨምሮ የተለያዩ አካላት የሀዘን መግለጫ በማውጣት ላይ ይገኛሉ። ሙሉ መረጃውን በዜናችን በዝርዝር እናስደምጣቸዋለን። በህወሓት አመራሮች በኩል ያልተጠበቀ ትርምስ ተፈጥሯል። ጄኔራል ታደሰ ወረደ በገዛ ፈቃዳቸው የስራ መልቀቂያ ደብዳቤ በመጻፍ እንዲለቁ ተጽዕኖ እየተደረገባቸውን እንደሆነና ጄኔራል ታደሰ በበኩላቸው ስልጣናቸውን ለመልቀቅ ፈቃደኛ እንዳልሆኑ እየተገለጸ ይገኛል። ይህን መረጃውን በዜናችን በዝርዝር እናስደምጣቸዋለን። ከዚህ መረጃ በተጨማሪ የአሜሪካ መንግስት ከአሜሪካ ወደ ኢትዮጵያ ያባረረውን የፋኖ አባል በተመለከተ እስራኤል በሶማሊላንድ የውሃ ጠረፍ ላይ የጦር ሰፈር ለመገንባት ዝግጅት እያደረገች እንደሆነ መገለጹ፣ የኢትዮጵያ የጅቡቲና የሶማሊያ መሪዎች በቀጠናው ሰላምና ደህንነት ዙሪያ የሶስትዮሽ ውይይት ማካሄዳቸውን፣ ጠቅላይ ሚኒስትር ዶክተር አብይ አህመድና የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በአፍሪካ ቀንድ ጸጥታ ዙሪያ ውይይት ማካሄዳቸውን፣ የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ስራ አስፈጻሚ አቶ እስመለ አለም በፌዴራል ፖሊስ በቁጥጥር ስር እንደዋሉ መሰማቱ፣ እንዲሁም አዲሱ የኢራን የበላይ መሪ አያቶላ ሙጅተባ ካሚኒ ስልጣን ከያዙ በኋላ የሰጡትን የመጀመሪያ መግለጫ ተከትሎ በየአቅጣጫው የተሰሙትን መረጃዎች በተመለከተና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃዎችን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷ በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ በደቡብ ኢትዮጵያ ክልል ጋሞ ዞን ጋጩ ባባ ካምባና ቦንኬ ወረዳዎች በደረሰው የመሬት መንሸራተትና የጎርፍ አደጋ የሟቾች ቁጥር ወደ 107 መድረሱን የጋሞ ዞን ዋና አስተዳዳሪ ዶክተር ደምሴ አድማሱ ተናግረዋል። ከሟቾቹ መካከልም ከጋጩ ባባ ወረዳ ብቻ 102፣ ከካምባ ወረዳ 2 እንዲሁም ከቦንኬ ወረዳ 3 በድምሩ የ107 ሰዎች ህይወት ማለፉን ተናግረዋል። ዶክተር ደምሴ እስካሁን በተከናወኑ አስቸጋሪ ፍለጋ የ57 ሰዎች አስክሬን መገኘቱን ና በጋጩ ባባ ወረዳ የቀሪ 50 ሰዎች አስክሬን እየተፈለገ እንደሆነ ገልጸዋል። የአካባቢው መልክዓ ምድር አስቸጋሪ መሆን አስክሬን ፍለጋውን ከባድ ማድረጉን የገለጹት የዞን አስተዳዳሪው ጉዳት ለደረሰባቸውና ለተፈናቀሉ ወገኖች አስቸኳይ የዕለት እርዳታ እየተደረገ እንደሆነ አስረድተዋል። የመንግስት ኮሙኒኬሽንም የሀዘን መግለጫ አውጥቷል። በመግለጫውም በደቡብ ኢትዮጵያ ክልል በጋሞ ዞን ጋጩ ባባ ወረዳ ላካ ቀበሌ መጋቢት 1 ቀን 2018 ዓ.ም በጣሉ ከባድ ዝናብ ምክንያት በተከሰተ የመሬት መንሸራተት አደጋ ዜጎቻችን ላይ በደረሰው የህይወት መጥፋትና መፈናቀል የኢፌዴሪ መንግስት ኮሙኒኬሽን የተሰማውን ጥልቅ ሀዘን ገልጿል። በዚህ አሰቃቂ አደጋ የ52 ወገኖቻችን ህይወት ማለፉ እንደተረጋገጠ ገልጾ መንግስት ለሟች ቤተሰቦች፣ ለወዳጅ ዘመዶቻቸው፣ ለጋሞ ዞኑና ለመላው የደቡብ ኢትዮጵያ ክልል ህዝብ ልባዊ መጽናናትን ይመኛል ሲል ገልጿል። በማስከተልም መንግስት ጊዜያዊ ድጋፍ በማድረግ ብቻ ሳይወሰን ተጎጂዎችን ወደ ቀደመ ኑሯቸው ለመመለስና በዘላቂነት ለማቋቋም ልዩ ትኩረት ሰጥቶ የሚሰራ ሲሆን ተጨማሪ የህይወትና የንብረት ጉዳት እንዳይደርስ ለመከላከልም የስጋት ቀጠና ተብለው በተለያዩ ስፍራዎች የሚገኙ የህብረተሰብ ክፍሎችን የማንሳትና ወደ አስተማማኝ አካባቢዎች የማዘዋወር ስራ በቅንጅትና በትኩረት እየተከናወነ ይገኛል ሲል ገልጿል። ይህ በእንዲህ እንዳለም የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም በበኩላቸው በጋሞ ዞን ጋጩ ባባ ወረዳ ማዞ ዶይሳ ቀበሌ በተከሰተው የመሬት ናዳ በደረሰው ጉዳት የተሰማኝን ሀዘን እገልጻለሁ። በአደጋው ወዳጅ ዘመዶቻቸውን ላጡ ሁሉ መጽናናትን እመኛለሁ። የዓለም ጤና ድርጅት የተቻለውን ድጋፍ እንደሚሰጥም እገልጻለሁ ሲሉ መልእክታቸውን በማህበራዊ ትስስር ገጻቸው አጋርተዋል። ከ3 ቀናት በኋላ ከተከመረበት ናዳ በህይወት የተገኘው ወጣትም አነጋጋሪ ሆኗል። 3 ቀን ሙሉ ከተናዳው አፈር ስር ሆኖ የአፈር ክምር ተጭኖበት ነገር ግን ጥቂት የመተንፈሻ ቀዳዳን ብቻ ተጠቅሞ በህይወት የተረፈ ወጣት መገኘቱ ብዙዎችን አነጋግሯል። ይህ በእንዲህ እንዳለም ኢትዮጵያ ኢንሳይደር በአደጋው ከሞቱት ውስጥ እስካሁን ድረስ የ70 ሰዎች አስከሬን ተገኝቷል ሲል የደቡብ ኢትዮጵያ ክልል ኮሙኒኬሽን አገልግሎትን ጠቅሶ ዘግቧል።
ወደ ቀጣዩ መረጃዎችን ስናልፍ ኢራን ጦርነቱን ለማቆም 3 ቅድመ ሁኔታዎችን አቅርባለች። የኢራኑ ፕሬዝዳንት መስዑድ ፔዜሽኪያን በመካከለኛው ምስራቅ እየተካሄደ ያለውን ወታደራዊ ግጭት ለማቆም 3 ዋና ዋና ቅድመ ሁኔታዎችን በኤክስ ገጻቸው ላይ ይፋ አድርገዋል። ፕሬዝዳንቱ ከሩሲያና ፓኪስታን መሪዎች ጋር ባደረጉት ውይይት ቀጣይነት ያለው ሰላም ለማምጣት የሚከተሉት ነጥቦች መሟላት እንዳለባቸው ገልጸዋል። እነዚህም የኢራን ህጋዊ መብቶች መከበር፣ የካሳ ክፍያ እንዲሁም ዓለም አቀፍ ዋስትናን ይመለከታሉ ያሉ ሲሆን ፕሬዝዳንቱ ለጦርነቱ መከሰት እስራኤልና አሜሪካን ተጠያቂ አድርገው እነዚህ ሁኔታዎች ሳይሟሉ ሰላም እንደማይወርድም አስገንዝበዋል። ይህ በእንዲህ እንዳለም አሜሪካ የኢራን መንግስት የመፍረስ ስጋት እንዳላሳየና አሁንም ጠንካራ እንደሆነ ሮይተርስ ዘግቧል። አሜሪካና እስራኤል በኢራን ላይ ለ2 ሳምንታት ያክል ጥቃት ሲያደርሱ ቢቆዩም የኢራን መንግስት የመፈራረስ ስጋት እንደሌለበት ተጠቁሟል። ሮይተርስ የመረጃ ምንጮቹ ጠቅሶ እንደዘገበው በአሜሪካ በተደረገው ግምገማ የኢራን አመራር ሙሉ በሙሉ እንደተጠበቀና በጠንካራ ቁመና ላይ እንደሚገኝ ያሳያል ብሏል። አሜሪካና እስራኤል በዋናነት አሁን ያለውን የኢራን መንግስትን ሙሉ በሙሉ ማፍረስ እንደሚፈልጉ በተደጋጋሚ ሲገልጹ ቆይተዋል። አንድ የእስራኤል ከፍተኛ ባለስልጣንም የሂዝቦላህ የሮኬት ጥቃቶች ከቀጠሉና የሊባኖስ መንግስት እርምጃ ካልወሰደ የሂዝቦላ ምሽጎች እንደሚወድሙና የቤይሩት ክፍሎች በቅርቡ ሁለተኛዋ ጋዛ ልትሆን እንደምትችል አስጠንቅቀዋል። በአፍሪካ ቀንድም አዲስ የጥቃት ግንባር ሊከፈት እንደሆነ ተሰምቷል። እስራኤል የሶማሊያ ተገንጣይ ክልል በሆነችውና በቅርቡ የአገርነት እውቅና በሰጠቻት ሶማሊላንድ ውስጥ የየመንን ሁቲ ኢላማ ለማድረግ የጦር ሰፈር ለመመስረት እቅድ እያወጣች መሆኑን የብሉምበርግ ዘገባ አመልክቷል። ሶማሊያ እስራኤል በቀጠናው መረጃ እንድትሰበስብና በሁቲዎች ላይ ዘመቻ እንድትፈጽም እንደምትፈቅድም ተዘግቧል። ይህን ተከትሎ የእስራኤል የስለላ መኮንኖች በሶማሊላንድ የባህር ዳርቻ ላይ ወታደራዊ ሰፈር ለመገንባት አመቺ የሆነ ቦታ ለማግኘት የቦታ ጉብኝት እያደረጉ ይገኛሉ። አዲሱ የኢራን የበላይ መሪ የመጀመሪያ መግለጫ መስጠታቸውም ተነግሯል። የኢራን የበላይ መሪ አያቶላ ሙጅተባ ኻሜኔ ስልጣን ከያዙ በኋላ የመጀመሪያውን መግለጫ ሰጥተዋል። መግለጫውን በዜና አንባቢ እንጂ ራሳቸው በቪዲዮ ቀርበው አላነበቡትም። የእስራኤል የስለላ ተቋም ሙጅተባ ኻሜኔ በጦርነቱ መጀመሪያ ላይም ሳይቆስሉ እንዳልቀረ ግምታቸውን አስቀምጠዋል። በኢራን ቴሌቪዥን በተነበበው መግለጫቸው ለፈሰሰው ለእያንዳንዱ ሰማዕት ደም የበቀልና አጸፋ እርምጃ ይወሰዳል ሲሉ ገልጸዋል። በተለይም በሚናብ ከተማ በሚገኝ ትምህርት ቤት ላይ ለደረሰውና እስከ 180 ሰዎች አብዛኞቹም ከ7 እስከ 12 ዓመት ዕድሜ ያላቸው ተማሪዎች ለተገደሉበት የአየር ጥቃት ከፍተኛ አጸፋ እንደሚሰጥ አስታውቀዋል። ሌላው በአያቶላህ ሙጅተባ መግለጫ የተነሳው ወሳኙ የነዳጅ መዘዋወሪያ የባህር መስመር የሆነው የሆርሙዝ ሰርጥ ነው። ኢራን የባህር መስመሩን መዝጋት እንደምትቀጥል ገልጸዋል። የገልፍ አረብ ሀገራትም በሀገራቸው የሚገኙ የጦር ሰፈሮችን በአስቸኳይ እንዲዘጉ አስጠንቅቀዋል። አሜሪካ ጥበቃ አድርግላቸዋለሁ ማለቷ ውሸት ነው ሲሉም ገልጸዋል። ሙጅተባ የአባታቸውን የአያቶላ አሊ ኻሜኔን አስክሬን መመልከታቸውን ገልጸዋል። እንዲሁም ባለቤታቸው፣ አንደኛዋ እህታቸው፣ የእህታቸው ልጅና የሌላኛዋ እህታቸው ባል በአየር ጥቃቱ አብረው መገደላቸውን ይፋ አድርገዋል። ኢራን በጦርነቱ ምክንያት ለደረሰባት ውድመት ካሳ ካላገኘች የጠላቶቿን ንብረት እንደምትወርስ ወይም እንደምታወድም ዝተዋል። የጦርነቱ ሁኔታ የሚቀጥል ከሆነ ጠላት ልምድ የሌለበትና በቀላሉ ሊጠቃ የሚችልባቸው አዳዲስ ግንባሮችን እንደሚከፍቱም ፍንጭ ሰጥተዋል። ይህም ጦርነቱ ከመደበኛ ውጊያ ባለፈ ወደ ሌሎች ቀጠናዎችና የጥቃት አይነቶች ሊሸጋገር እንደሚችል ያመለክታል ነው የተባለው። ይህ በእንዲህ እንዳለም ጠቅላይ ሚኒስትር ዶክተር አብይ አህመድ ለስራ ጉብኝት ዛሬ ረፋድ የተባበሩት አረብ ኤምሬትስ መግባታቸው ተሰምቷል። ጠቅላይ ሚኒስትሩ በቆይታቸው ከሀገሪቱ ከፍተኛ የስራ ኃላፊዎች ጋር በሁለትዮሽና ወቅታዊ ጉዳዮች ላይ ይመክራሉ ተብሎ ይጠበቃል። ከዚህ ጉዟቸው ቀደም ብሎ ወደ ጅቡቲ በማቅናት የሶማሊያ ፌዴራላዊ ሪፐብሊክ ፕሬዚዳንት ሐሰን ሼክ መሐመድና የጅቡቲ ሪፐብሊክ ፕሬዚዳንት ኢስማኤል ኦማር ጌሌ በተገኙበት የሶስትዮሽ ውይይት አካሂደዋል። በተያያዘ መረጃም ማርኮ ሩቢዮና ጠቅላይ ሚኒስትር ዶክተር አብይ አህመድ በአፍሪካ ቀንድ ጸጥታ ዙሪያ ተወያይተዋል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከጠቅላይ ሚኒስትር አብይ አህመድ ጋር ትናንት ረቡዕ በስልክ መወያየታቸውን የአሜሪካ የውጭ ጉዳይ መስሪያ ቤት አስታውቋል። እንደ መስሪያ ቤቱ መግለጫ ሁለቱ ወገኖች በውይይታቸው ለቀጠናዊ መረጋጋት፣ ለጸረ ሽብርተኝነት ትብብር፣ ለኢኮኖሚ ብልጽግናና በአፍሪካ ቀንድ ዘላቂ ደህንነትን ለመገንባት ባላቸው የጋራ ቁርጠኝነት ዙሪያ መክረዋል። ወደ ቀጣዩ መረጃዎችን ስናልፍ የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ስራ አስፈጻሚ አቶ ስመለ አለም በፌዴራል ፖሊስ ቁጥጥር ስር መዋላቸው ተሰምቷል። ግለሰቡ በቁጥጥር ስር የዋሉት ከነዳጅ ግዢ ሂደትና ከሀገር ውስጥ የነዳጅ ክምችት አያያዝ ጋር በተያያዘ በተነሳ ጥርጣሬ መሆኑን መሰረት ሚዲያ ዘግቧል። ባለፈው ሰኞ ዕለት አቶ ስመለ አለም በቢሮአቸው መደበኛ ተግባራቸውን በማከናወን ላይ ያሉ የፌዴራል ፖሊስ አባላት በድርጅቱ ግቢ ውስጥ በመገኘት ጥብቅ ፍተሻ አካሂደዋል። በወቅቱ የነበረውን ሁኔታ ያስረዱ የአይን እማኞችም ፖሊስ
ፖሊስ ድንገት ግቢውን በመክበብ ፍተሻ ሲያደርግ ነበር። በዚህ ምክንያት የድርጅቱ ሰራተኞች ለበርካታ ሰዓታት ከስራ ቦታቸው እንዳይወጡ ተከልክለው ቆይተዋል። እስካሁን በይፋ ከሚመለከተው አካል የተሰጠ መግለጫ ባይኖርም የስራ አስፈጻሚው መታሰር ከሀገሪቱ የነዳጅ ዋስትናና ከግዢ ስምምነቶች ጋር ቀጥታ ግንኙነት እንዳለው እየተነገረ ይገኛል። ጉዳዩን በተመለከተም ተጨማሪ ምርመራዎች እየተካሄዱ መሆኑም ታውቋል። ይህ በእንዲህ እንዳለም የ1 ሊትር ናፍጣ የቀጥታ ተጠቃሚዎች ዋጋ 185 ብር መደረጉን የገንዘብ ሚኒስቴር ማስታወቁ አይዘነጋ። ትናንት በነዳጅ ላይ የተጨመረው ጭማሪም ዝቅተኛ ነው ሲሉ የገንዘብ ሚኒስትሩ አቶ አህመድ ሺዴ መግለጫ ሰጥተዋል። ወደ ቀጣዩ መረጃዎችን ስናልፍ ጄኔራል ታደሰ ወረደ በገዛ ፈቃዳቸው የስራ መልቀቂያ ደብዳቤ በመጻፍ ከስልጣናቸው እንዲለቁ በሞንጆሪኖ ቡድን ለቀረበላቸው ጥያቄ ፈቃደኛ ሳይሆኑ መቅረታቸው ተሰምተዋል። እኔን የሾመኝ የፌዴራል መንግስት ነው፣ መልቀቅ ካለብኝም እሱን የሚያስለቅቀኝ ብለው በሽምግልና ሊያግባቧቸው እየተሞከረ እንደሆነ ተሰምተዋል። ለዚህ ሁሉ ምክንያት በጄኔራል ፍስሐ ማንጁስ ትናንት በፌዴራል መንግስት ላይ በስድብ የታጨቀ መግለጫ በማውጣቱ ነው የሚል አስተያየትም እየተሰጠ ይገኛል። ይህ በእንዲህ እንዳለም የኢትዮጵያ ብሔራዊ የታድሶ ኮሚሽን በሱዳን አቅራቢያ ሰፍረው ከ500 በላይ የቀድሞ የአርሚ 7 የህወሓት ተዋጊ ኃይል አባላት በአዋሽ አርባ ጊዜያዊ ማዕከል በዲዲአር ሂደት እየተካፈሉ መሆኑን አስታውቋል። ጄኔራል ታደሰ ወረደም ተዘጋጅቶ መቆየት ወሳኝ ነው የሚል መልእክት አስተላልፈዋል። ፕሬዚዳንቱ ትናንት በመቀሌ ከተማ በተካሄደው የአጼ ዮሐንስ መታሰቢያ ላይ በክብር እንግድነት ተገኝተው ባደረጉት ንግግር ሁልጊዜም ተዘጋጅቶ መጠበቅ አስፈላጊ መሆኑን ገልጸዋል። በዚሁ ዝግጅት ላይ ባደረጉት ንግግር የሰላም አማራጮችን ተጠቅሞ መሳካት ካልቻለ ተሸንፎ መኖር አማራጭ ባለመሆኑ ተዘጋጅቶ መቆየት ወሳኝ ጉዳይ ነው ብለዋል። የአጼ ዮሐንስ የመስዋዕትነት ቀን ተዘክሮ በዋለበት ቀን ንግግር ያደረጉት ፕሬዚዳንቱ ዕለቱን እየዘከርን ያለነው በምቾት ውስጥ ሆነን ሳይሆን ከባድ ውጥረት በሰፈነበት የፖለቲካ ሁኔታ ውስጥ ሆነን ነው ያሉ ሲሆን ጄኔራል ታደሰ አክለውም በእጃችን ያለውን አንጻራዊ ሰላም ተንከባክበን የያዝን ቢሆንም ከአቅም በላይ የሆኑ ግፊቶችና ኃይሎች ሲመጡ መምረጥ የማይገባህን ነገር እንድትወስን የምትገደድበት ሁኔታ ይፈጠራል። በመሆኑም ይህንኑ ሰላም ከኛ ቁጥጥር ውጪ በሆነ ኃይል ልናጣው ስለምንችል በማንኛውም ሰዓት ተዘጋጅቶ መቆየት ወሳኝ ጉዳይ ነው ሲሉ ጄኔራል ታደሰ ወረደ ተናግረዋል። ወደ መጨረሻው መረጃዎችን ስናልፍ የአሜሪካ ኢሚግሬሽንና ጉምሩክ ባለስልጣን በይፋዊ የኤክስ ገጹ ላይ ያወጣው መረጃ መነጋገሪያ ሆኗል። ይህው መረጃ ሰለሞን ቦጋል የተባለ ኢትዮጵያዊ በሰብአዊ መብት ጥሰትና በዘር ማጥፋት ቅስቀሳ ምክንያት ከአሜሪካ ወደ ኢትዮጵያ ስለመባረሩ የሚገልጽ ነው። ግለሰቡ በተለያዩ የማህበራዊ ሚዲያ ገጾቹ ላይ ራሱን የፋኖ አባል አድርጎ መግለጹ ተጠቅሷል። በዚሁ መረጃ ላይ አሜሪካ ፋኖን በምድብ 3 ሽብርተኛ ቡድንነት እንደፈረጀችው ተመላክቷል። ሰለሞን የተባለው ግለሰብ በትግራይ ተወላጆች ላይ የዘር ማጽዳት እንዲካሄድና ጥቃት እንዲሰነዘር በማህበራዊ ሚዲያ ሲቀሰቅስ ነበር ተብሏል። እነዚህን መረጃዎች ደብቆ ከአሜሪካ የኢሚግሬሽን ጥቅማ ጥቅሞችን ለመውሰድ በመሞከሩ ጥያቄው ውድቅ ተደርጎ ከአገሪቱ ተባሯል። ግለሰቡ በአሪዞና ፊኒክስ ባሉ የአይሲኢ አባላት አማካኝነት እንደ ኢሮፓያን አቆጣጠር መጋቢት 5 ተይዞ ወደ ኢትዮጵያ እንዲመለስ መደረጉም የአይሲኢ መረጃ ገልጿል። አይሲኢ እንደ ኢሮፓያን አቆጣጠር ከ2003 ዓ.ም ጀምሮ በጦር ወንጀልና በሰብአዊ መብት ጥሰት የሚጠረጠሩ ወይም የተፈረደባቸውን 1178 ግለሰቦችን ከአሜሪካ አባሯል። ይህ አሜሪካ እንዲህ አይነት ወንጀል የፈጸሙ ሰዎች መደበቂያ እንዳትሆን ለማድረግ የሚሰራው ስራ አካል እንደሆነም ተገልጿል።